ገንዘቡን ካላገኙ ምንም አያደርጉት። ገንዘቡ እኮ የለም እኛ ጋር እንዴ? ቆይ ገንዘቡ ለፖሊስ ተሰጥቶ የለ እንዴ? ወይስ አብርሽ እየዋሽን ነው? ገልሞ የምታውቀው ነገር አለ እንዴ? አየግዲ ቆይ አብርሽን በመጠርጠር አንቺ አትሸይ። ይኸውልህ ገልሞዬ፣ አንተ እኮ ማታ ያሳለፍነው ነገር ስለማታውቅ ነው። እኔ ግን እንደዛ ለማለት ፈልጌ አይደለም። አይ እናንተ በፊት እንደዚህ ቀና ብላችሁ የማትተያዩ ሰዎች እንኳን አሁን ይኸው ለመገዳደል እስከ መደራረስ ደረሳችሁ። እንደውም ማትረቡ በቃ አሁን የመሳይ ጉዳይ ሲሆን የተንከሲስ ጉዳይ ነው የሚያሳስበው። ቆይ እስካሁን ግን ማንም የደወለልህ ሰው እንኳን የለም? ይኸው በጠዋት ተነስቼ እስካሁን ስልኩን እየጠበቅኩ ነው። ማንም የደወለ ባለቤት ተገኝታለች ብሎ ለምን እኔን ይዞኝ ሄደ? ያው ብሩ 10 ሚሊዮን ነው ብለህ የለ? እንደፈለግ ልታደርገው ትችላለህ። ምናልባት ገንዘቡን ፍለጋ ከዚህ ብጀምርስ? ማለቴ አንተ ነህ እንዴ ባለ ሻንጣው? ሻንጣው የት እንዳለ ታውቃለህ እንዴ? ካወቅ በጣም ጥሩ። ያንተንም የጓደኛህንም ነፍስ ታተርፋለህ። ታዲያ እንደሱ አትልም እንዴ? ምናልባት እንዴ ቆይ እሱ እንደጀመረው ቢጨርስ አይሻልም? እምልህ ማን ባቦከው ማን ይጋግራል ብዬ ነው። ይህንን ወፍፌ እንዳታምነው። ይሄ ገንዘብ እዚህ ቤት ውስጥ የለም። ይልቅ እኔን እመነኝ። አብርሽ የተባለው ክፍል የትኛው ነው? እስኪ ና ምራኝ። ና እኔ ምራኝ ካልክ እመራለሁ። ለነገሩ መምራቱ እንኳን ይኸውልህ፣ እሺ መሳሪያን ዝቅ አድርግ፣ በቃ እመራለሁ። ጥሩ። ከዚሁ ግን ሰው መቀነስ ቆይ ምን እያደረክ ነው? ተንከሲስ እንግዲህ ያገኘው ብሎ ባመጣው ገንዘብ የተነሳ መላ ቤተሰቡ እየተተራመሰ ነው የሚገኘው። እንግዲህ ከመተራመስም አልፎ አሁን ላይ በጣም ከባድ ችግር አስከትሏል ማለት ነው። እንግዲህ የመጀመሪያው ግዴታ ዋናው ተጋፋጩ እንግዲህ ተንከሲስ እሱ ራሱ ሆኗል። ምክንያቱም ብሩን ያመጣው ወይም ደግሞ ገንዘቡን ለመጀመሪያ እሱ ነው። ተወረወረም አለ ምንም አለ እንግዲህ ብሎ ይዞት የመጣው እሱ ስለሆነ ስለዚህ አሁን እንግዲህ በጣም በትልቁ አደጋ ውስጥ ነው ያለው እሱ የሚገኘው ማለት ነው። ውድ ቤተሰቦቻችን ይህ በጣም ከባድ ነገር ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ የገባበት ጉዳይ በጣም ከባድ ነው። ግን ተይዞ ኦሬዲ እንግዲህ ስታመጡ ገንዘቡን ስታመጡ እንግዲህ ልጁ ይለቀቃል ብለው ወስደውታል ማለት ነው። ሰዎቹ ደግሞ የእነዚህና ሰዎች ናቸው። በጣም ነው የሚያስጠላው። እንግዲህ መጀመሪያ በትትና ጉዳይ ነገሩን ትንሽ ሲያተረማመሱት ነበረ። አሁን ግን የሌለ ደግሞ ይሄው የሌለ ድራማ ፈጥረው እንግዲህ 10 ሚሊዮን ብር ነው ብለው እንግዲህ በሻንጣ የመጣ ገንዘብ እንትን ብለዋል ማለት ነው ይመስለኛል። እንግዲህ እና ጓደኛው ነው እንግዲህ ወረወረው ማለት ነው ይሄንን ገንዘብ። ምክንያቱ ደግሞ ሲጠየቅ እና ጓደኛ ወይም ደግሞ ብሩን የጣለው ሰው ይምጣ ሲባል ምንድነው ያለው? እንዴ ጓደኛዬ ማሰር ቤት እኮ ነው አሁን ታስሯል። ግን እሱ በቦታውን በመልእክትና በእንት ስለነገረኝ ነው ያለው ይመስለኛል። ያኛው ጓደኛው እንግዲህ በወንጀል ምክንያት ወይ ደግሞ በሆነ መስኬዝ ይሄንን ብር ይዞ እየሄደ ወይም እየሸሸ ባለበት ሰዓት ላይ የህግ አካላትና ሌላ ተቀናቃኝ ፓርቲ ሲመጣበት ያደረገው ምንድነው ቀጥታ ወደ እንትን የወረወረው ማለት ነው። ወደ ተንከሲስ ጋር አጋጣሚ ወረወረው ማለት ነው። ምክንያቱም ሰዎቹ ሳይደርሱበት ምክንያቱም ራሱን ከዛ ገንዘቡን ይዞ ከተገኘ ከባድ አደጋ ስላለው ስለዚህ ያን ከዛ ከአደጋ ለማምለጥ ወይም ደግሞ ራሱን እንትን ለማለት ሲል ነው ይሄን ነገር ወዲህ ወርውሮ እንግዲህ ነገርዮሹን በዚህ መልኩ እንትን ያደረገው። በዛም እንግዲህ አሁን ያንን ብር ወሮ ስለሄደ ሲወረውረው እንግዲህ ተንከሲስ አገኘው። ተንከሲስ ደግሞ ሲያገኘው ተንከሲስ ደግሞ ይዞ ገንዘቡን እቤት ገባ ማለት ነው። ያ ቤት ከገባ በኋላ እንግዲህ ይሄው ይሄንን መዘዝ ይዞ መጣ። ብዙ ቀን ቤታቸው አሰንብተውታል። ውሎ አድሯል። ግን ውሎ ቢያድርም ዋጋ የለውም ማለት ጠብቀዋል። በርግጥ ግን ውሎ ሲያድር ለነሱም ጭንቀት ሆኖባቸው በጣም ከባድ ችግር ሲያስከትልባቸው ሲያዩት በቃ በዚህ በገንዘብ የተነሳ አንደኛ እርስ በርሳቸው ተጣሉ ሁሉም ማለት ነው። በቃ ተፈላቀቁ። ነገርየሹ የታሰበው ቀርቶ ባልታሰበ መንገድ ነው የሆነው። በዛና አማካኝነት እንግዲህ በጣም ከባድ ስለሆነ ያንን ነገር እንትን ለማለት ሲባል ነገርየሹ ከበደ ማለት ነው። እሱ ነገር ሲከብድበት ነው እንግዲህ ይሄን ነገር ለማድረግ የተገደደው
ስለዚህ በዛ አማካኝነት እንግዲህ ተንከሲስም አሁን ወደ ህግ አካላት ወስዷል ወይም ደግሞ ተይዟል ማለት ነው። እሱን ነገር ለማስተካከል የሚችለውን ነክል እያደረገ ነው፣ ግን ከሚችለው በላይ ነው የሆነው። አሁን በዛ በገንዘብ አማካኝነት ነው እንግዲህ የሁሉ ትርምስ የሁሉ ጸብ የመጣው። ይሄ ደግሞ በጣም ከባድ ነው ቤተሰቦቻችን፣ ከሚባለው በላይ በጣም ከባድ ነው። አሁን እንግዲህ እሱ ለህይወቱ ራሱ አስጊ ሁኔታ ላይ ነው የሚገኘው። በጣም 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 ከባድ ነው። ግን ያው ምንም ማድረግ ስለማይቻል እንግዲህ አሁን ልጁን ብሩን አንጡ ተብለዋል። ብሩን ደግሞ እነሱ ለሰልፈው ለፖሊስ ሰጥተውታል። ሶፍ የት ያመጡታል? ግን አሁን እነሱ እያሏቸው ያሉት ገንዘቡን አንጡ ነው። ገንዘቡን ካላመጣችሁ እንግዲህ ተንከሲስን አንለቀው ነው እያሉ ያሉት። ግን ምንም በጭራሽ የማይሆን ጉዳይ ስለሆነ ቀድሞ ለህግ ስለሰጡት ጠብቋቸው ስላላገኛቸው፣ ስለዚህ ለህግ ተሰጥቷል። ለህግ ከተሰጠ ደግሞ ምንም የሚደረግ ነገር የለም፣ ከየትም አይመጣም። ስለዚህ ከየትም መምጣት ስለማይችሉ እንግዲህ ተንከሲስን ያው የተወሰነ ውላ አድርገው ሊለቁት ይችላሉ። ከዛ ውጭ ምንም ያደርጉት አይችሉም። ምክንያቱም ይሄ ብር ኦልሬዲ ለህግ ስለተሰጠ ከየት ያመጡታል? አማራጭ ስለሌላቸው ማለት ነው ቤተሰቦቻችን። ሌላው እንግዲህ የገልሙና ይሄ የግሌ ጉዳይ ነው። ገልሙ አሁንም እየፈራ እየቸረ እየተንቀጠቀጠ ነው። ምክንያቱም ጠጋ ስትለው በጣም ይፈራል። በቃ ከሚችለው በላይ የሆነበት ነው። ነገርዮሽ በጣም ከብደውበታል። ምክንያቱም በዚህ ሁኔታ አስቸጋሪ ስለሆነበት ማለት ነው። ነገሮችን በዚህ ልክ ማድረግ አይፈልግም በጭራሽ። ያው እንዳልኳችሁ ለወንድሙ ወይም ደግሞ ለጓደኛው ለአብርሽ ያለው ክብር ነው ይህን የሚያደርገው ማለት ነው። ውድ ቤተሰቦቻችን በጣም በከባዱ ስለሚወደው ስለሚያከብረው ጓደኛው እንዲቀየምበት ስለማይፈልግ ከራሴ በላይ ጓደኛ ይበልጣል ብሎ ራሱን ከራሱ በላይ እንግዲህ አሳልፎ የሚወደው ጓደኛው ወንድሙ ስለሆነ አብረው በልተው አብረው ጠጥተው ብዙ ነገር አብረው አሳልፈው ለዛ ነው እንግዲህ በነገራችን ላይ ለአብርሽ እሱ በዚህ ልክ ያስባል እንጂ ገልሞ ግን ገልሞ ነው እንጂ በሱ እንደዚህ የሚያስበው አብርሽ ይሄን እንደሱ አያስብም። አብርሽ ለገልሞ ይሄን ያክል እንትን የለውም። ምክንያቱም ራሱን ነው የሚያስቀድመው። ይሄኛው ግን በጣም ጎበዝ ነው። በቃ ማለት በቃ ከኔ ይበልጣል፣ በቃ የኔ ይቅርብኝ፣ ስሜቴም በቃ ሁሉ ነገሬ የግሌ እንኳን ራሱ እንደዛ ስትለው በቃ ማናንተን ማለት አልፈለግም እና ግን በቃ በዚያ ልክ ነው እንግዲህ ተፍተፍ እያለ የሚገኘው። እንግዲህ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። እኔ ደግሞ በጣም ያስጠላኝ ፓርት ምን እንደሆነ ታውቃላችሁ? የትትና ፓርት በጣም ነው የሚደብረው ጋይስ። ምክንያቱም በጣም ያስጠላ ካራክተር ሆኗል። አሁን በፊት በጣም ደህናው ነበረ፣ ግን አሁን ላይ ዝም ብሎ ቅጥ የሌለው ዝም ብሎ አለ አይደለ ወይ ምንም በቃ ጭብጥ የሌለው ነገር ነው የሆነው። ስለዚህ እሱን ቢስተካከል መልካም ነው ብለን እናስባለን ማለት ነው። ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካሙን ሁሉ ተመኘው። ላይክ ሰብስክራይብ አይረሳ። ወዳችኋለሁ ቤተሰቦቼ። ፕሊስ ላይክ ሰብስክራይብ አድርጉልኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁኝ። መልካሙን ሁሉ ተመኘው። መልካም ጊዜ በያላችሁበት